አንድ ቦታ ላይ የዛሬውን የክርስቲያኖችን እምነት የገለጸበት ቦታ አለ። እሱም አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ቃል ተናግሮ ያውቃል። አብ ወልድ መንፈስ ቅዱስ ተናግሮ ያውቃል። አልጠየቅኩም። አብ ወልድ መንፈስ ቅዱስ አንድ አምላክ አትቀንሳ ቃሉ ምን ቃል በቃል ነው። ግን የአንድ አምላክ መገለጫው ምንድነው? ሰዎች ወደዛ እንዲሄዱ ነው አይደል? ስለዚህ ደቀ መዛሙርት አድርጓቸው ብሏል። ወደዛ ሰብስቧቸው ብሏል። አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ገልጿል ወይ? ወይንስ አንድ አምላክ ያለው አብን ነው? መጽሐፍ ቅዱስ ላይ ብሏል። አንድ አምላክ አብን ነው ብሏል። ግን አብን ሲል ከወልድ ነጥሎ አይደለም። አንደኛ ቆሮንቶስ ላይ ብሏል። ነገር ግን አብ ብቻውን በዛኛው ጥቅስ መሰረትም አብ ብቻውን አምላክ ነው አላለም። ከወልድ ተለይቶ ያልጠየቀውን ራስን እየጠየቅ አትመልስ። ገብቶሃል? ሳር ነው። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ብሏል ወይ? ኢየሱስ ክርስቶስ አንድ ቦታ ላይ አላለም። ነገር ግን አንድ አምላክ ብሎ የሚገልጸው ኢየሱስ ማንን ነበር ከተባለ አብን ነው። አንዲትም ቦታ ላይ አንድ አምላክ ብሎ የገለጸው የቱ ነው? ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብቸኛ አምላክ ይላል። አንድና ብቸኛ እውነተኛ ኢየሱስ ክርስቶስ ራሱ እኮ ማን ነው? አብ ሲል እኮ ወልድን ነጥሎ አይደለም። ብዙ ቦታ ላይ ተናግሯል። ብቻውን ያለ አንድ አምላክ አብ አለን ብሏል። ነገር ግን እርሱ በኩል የሆነ ደግሞ ኢየሱስ ክርስቶስ አለንም ብሏል። እሱን አይደለም የጠየቅኩት። አንድ አምላክ ብሎ የሚገልጸው ግልጽ ነገር ነው። አንድ አምላክ ብሎ የሚገልጸው ኢየሱስ ክርስቶስ አብን ነው። አንዲትም ቦታ ላይ ግን አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ የተናገረበት ቦታ የለም መጽሐፍ ቅዱስ ላይ። የዛሬው ክርስቲያኖች እምነት በክርስቶስ አንደበት አልተነገረም፣ አላስተማረም። ይሄን ያስላል። አብ ሲያጥምቃት ደቀ መዛሙርት አድርጎ አላለም። ሶስቱንም አካላት ጠርቶ ነው። ከወልድ ነጥሎ አይደለም። አብን አይደል ደቀ መዛሙርት አድርጎ ያለው። ሶሪ ጥያቄ አብ ወልድ መንፈስ ቅዱስ ምን ማለት ነው? በአብ ስም ብቻ ያላለው በአንዱ እንደዛ ብሎ ሐዋርያቶች እንደዛ ብለው አጥምቀዋል። በአብ በወልድ መንፈስ ቅዱስ ስም አጥምቀዋል። ስለ ጥምቀት እናውራሽ ያለው አውርተዋል። አጥምቀዋል ሐዋርያቶች በአብ በወልድ መንፈስ ቅዱስ ስም ወይንስ አላጠመቁም? እንጃ በኢየሱስ ስም አጥምቀዋል። እንደዛ ነገር አይቻልም። ጎበዝ ልጅ አየህ ለምን በትክክል እንደው የክርስቶስ አስተምሮ ሆኖ በነበር የማቴዎስ ወንጌል የተናገረው እሱ ብቻ ነው። ያችን ቃል የተናገራት የክርስቶስ ትምህርት ሆኖ በነበር ሐዋርያቶች ከዚያ በኋላ ሲያጠምቁ በአብ በወልድ መንፈስ ቅዱስ ስም በሶስቱም የሥላሴ አካል ሊያጠምቁ ይገባ ነበር። አንድም ሐዋርያ ግን በአብ በወልድ መንፈስ ቅዱስ ስም ያጠመቀ የለም። እሺና እኮ ማቴዎስ ወንጌል ላይ ያለው ምንድነው? ያ ስህተት መሆኑን ከዚያ ትረዳለህ። ምክንያቱም እነ ጴጥሮስ አይተህ ከሆነ የሐዋርያት ሥራ ላይ በትክክል ያ የክርስቶስ ትምህርት ሆኖ በነበር የክርስቶስን ትምህርት ትተው በአንዱ የሥላሴ አካል ብቻ በኢየሱስ ስም ብቻ ባላጠመቁ ነበር። ያ ነገር ትክክል እንዳልሆነ ከዚያ ትረዳለህ። ሲቀጥል ማርቆስ ወንጌል ምዕራፍ 16 ከ8 ጀምሮ እስከ መጨረሻው ድረስ በዚያ ላይ የጥምቀት ትምህርት ተነስቷል። ያ ከጊዜ በኋላ የተጨመረ እንደሆነ ታውቃለህ አይደል? የመጀመሪያ ግሪኩ ላይ አታገኘው መሰል። በዚያ ውስጥ ስለ ጥምቀት ይናገራል። የጥምቀት ትምህርት ከዚያ ከተጨመሩት መካከል ሆኖ ታገኘዋለህ። አይ ስለ ጥምቀት ያን ያክል እንትን የለም። ከዚህ ጋር ተያይዞ አንድ ጥያቄ ልጠይቅህ። ጠይቅሽ ነው በተለይ ስለ አምላክነት ባህሪ ይወራል አይደል? አምላክና አምላክ የሚያስብለው አንድም የአምላክነትን ባህሪ ሲይዝ ነው አይደል? ስለዚህ የአምላክነት ባህሪ ዘላለማዊነት ሊሆን አይችልም። ወይም ደግሞ ይሄ ያለ የነበረ የሚለው የአምላክን ባህሪ እንትን አይልም። ከፍጡርና ከፈጣሪ አንፃር ይለያያል። ስለ ሰለሞን ንግስና ለዘላለም ተብሎ ይገለጻል። ልክ እንዲሁ ስለ መልከ ጼዴቅ የጊዜው የዘመን የማይቆጠርለት አካል ተብሎ ተገልጿል። እሱን አምላክ ነው ማለት አንችልም። ሰለሞንም እንዲሁ ንግስናው ለዘላለም ነው ስለተባለ አምላክ ነው ማለት አይቻልም።
መልከ ጼዴቅን ብንወስድ ዕብራውያን ምዕራፍ 7 ከቁጥር 1 ጀምረን መልከ ጼዴቅን ታውቀዋለህ? እሺ ተሰና መልከ ጼዴቅ አምላክ ነው አይደለም? አይደለም። እንዴት የአምላክን ባህሪ ያለዘ? አሁን አንተ ቅድም የጠቀስከው የትኛው መልከ ጼዴቅ? ከዘላለም እስከ ዘላለም ነበር መልከ ጼዴቅ። የቱ ነው? እስኪ ላስነብብህ ይላውጣል። እኛ ለፍጡር ከሆነ እንደ ፈጣሪ እናደርጋቸው እና ዕብራውያን ይላውጣል ምዕራፍ 7 ከቁጥር 1 ያው የሳሌም ንጉስና የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው ይላል። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉስ ነው፣ ኋላም ደግሞ የሳሌም ንጉስ ማለት የሰላም ንጉስ ነው አለ። አሁን ባህሪውን ተመልከት። አባትና እናት የትውልድ ቁጥር የሉትም አለ። አየህ፣ ቢያንስ ኢየሱስ ክርስቶስ እናት አለው። ተመልከቱ፣ አባት ባይኖረውም ክርስቶስን በዚህ ራሱ በልጦታል። አባትም የለውም እናትም የለውም፣ የትውልድ ቁጥርም የሉትም አለ። ኢየሱስ ክርስቶስ የትውልድ ቁጥሮች እንዳሉት ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ጀምረህ ማንበብ ትችላለህ። በዚህም በለጠው። ተመልከት፣ አሁን ለዘመኑም ጥንት ለህይወቱም ፍጻሜ የለውም። ያ ሰላም! አልፋና ኦሜጋ የሆነ ሰው ከክርስቶስ የሰው ይበልጣል በአምላክነት ባህሪ። የሚገርመው ይህ ነበር ሶስተኛው ሥላሴ መደረግ ያለበት። አይበልጥም እኮ እዚህ ጋር ይሄ አምላክነት ባህሪ ነው አይደለም? ለዘመኑ ጥንት ለትውልዱም ቁጥር ምን ይላል? ለዘመኑም ጥንት ለህይወቱም ፍጻሜ የለውም ይላል። አይደለም። ኢየሱስ ክርስቶስን በዚህ መንገድ አይደለም የሚያስቀምጠው። አባትና እናት ምናምን ብሎ ሳይሆን ከዘላለም እስከ ዘላለም ነው ያለ። እንግዲህ አዳምጥ። የትውልድ ቁጥር የሉትም ማለት ለዘመኑም ጥንት የለውም ይላል፣ ለህይወቱም ፍጻሜ የለውም ይላል። እና አባትና እናት ትውልድ የለውም ማለት ከዘላለም ከሚለው ይሄ በልጦ ነው። ከዘላለም እስከ ዘላለም የሚለው ለዘመኑም ጥንት የለውም ለህይወቱም ፍጻሜ የለውም ማለት ነው። መጀመሪያም ጥንት የለውም ይሄ ሰው ለዘመኑም ጥንት የለውም ለህይወቱም ፍጻሜ የለውም በፍጹም እያለ ነው። አይ እንደዛ አይደለም። እናትና ከአባት የለውም፣ እናትና አባትም የለውም እኮና ከዘላለም እስከ ዘላለም ከሚለው ጋር ጭራሽ እንትን አይደለም። የጭራሽ እናትና አባት ራሱ የለውም እያልኩህ እኮ ነው። ይሄ ሰው ከየት ነው የተገኘው? እሺ፣ አይ ወይስ ችግር የለውም እንስማማ እንበልና ይሄ ፊተኛና ኋለኛው ከዘላለም እስከ ዘላለም የአምላክነት ባህሪ ካልሆነ ሱራ 57 ቁጥር 3 ላይ አላህ ፊተኛና ኋለኛ ይለዋል አይደል? ይፍታቁ አንዴና መልከ ጼዴቅና ኢየሱስን አወዳደር እንጂ መጀመሪያ እናትም አባትም የለውም አይደል? ይሄ ሰውዬ እስኪ ክፈተው አሳየው። የለውም የለም ያለው ያው ብለን አባትና እናት የትውልድ ቁጥር የሉትም ማለት ነው። ምን ማለት ነው? የትውልድ ቁጥር የሉትም ነው። አባትና እናት የትውልድ ቁጥርም የሉትም። እነዚህ ሶስቱም እንደሌሉት እየተናገረ ነው። አባትና እናት የትውልድ ቁጥርም የሉትም። ማን ነው ይሄ ሰው? አይ አባትን እስኪ ቆይ እስኪ አንዴ እስኪ መልሰው እስኪ አንዴ ያው በእግዚአብሔር ልጅ ተመሰለ ለዘላለም ካሁን ኖሮ ሆነ። እሺ በእግዚአብሔር ልጅ ተመሰለ ይላል። ኦኬ እሺ ምን ለማለት ነው? ተመሰለ እናትና አባት የሉትም ይለናል። ማን ነው ይሄ አካል? እናትና አባት ልክ ነው። እሺ እናትና አባት እዚህ ጋር እኮ መለሰ። እናትና አባት እሱ ነው ምናምን ነገር ምን አለ መሰለህ፣ አንተ በምታስበው ልክ አይደለም መጽሐፍ ቅዱስ የሚተረጎመው እና ደግሞ ማለት ነው የሰማኸኝ ነው ብራዘር። ትክክለኛ እምነት መሆኑን እስኪ አስረዳኝ። ሙስሊም እውነተኛና ትክክለኛ እምነት መሆኑን እንደዚህ ብለህ አስረዳኝ። ለምን እንዳልኩ ታውቃለህ? እኔ በደንብ እየተረዳሁት ነገር አለ። ሙስሊም አይደለሁኝም፣ ግን ከሙስሊም ጋር አድጌያለሁ። ሁሉ ነገር አውቀዋለሁኝ። አሁን ደግሞ በብዙ አይነት መልኩ ብዙ መረጃዎች ስላሉኝ
እውነተኛውን አምላክ እውነተኛውን ክርስቶስን አምኜ መኖር ሰው ነኝ። ጀነራሊ እውነታውን ስነግርህ ማለት ነው። እና እፎይ ቤት ገባ ነበር፣ ከዛም ብዙም ቦታ ገባ ነበር እና ብዙ ጥቅሶችን እንደውም ኮሜንት አድርጌ ምናምን ነገር አሳይቶኛል። እፎይ እኔ አልገባኝ እና ለሌላ የፈለኩት ምን እንደው ታውቃለህ? አይደል ሰው የሚያድነውን የሚያውቀው ራሱ ነው አይደል? አንተ የሚያድነህ አላህ ነው ካልክ አላህ ነው። ግን እኔ ደግሞ አሁን ኦርቶዶክስ ነኝ። ኦርቶዶክስ ደግሞ እውነተኛ አምላክ ነው ያልኩበትን ነገር ስላመንኩ እየኖርኩኝ ነው። በአጠቃላይ ግን አሁን ላይ ትርጓሜህ ትክክል ስላልሆነ ለዚህ ደግሞ እርግጠኛ ሆኜ ልንገርህ፣ አንድ እውነት ልንገርህ። መብትህ ነው የፈለግከውን የማመንም ያለማመንም መብትህ ነው ወንደሰን። ስለዚህ ግን ኮሙኒኬት አድርጉ እስኪ ከእፎይ ጋር ኮሙኒኬት አድርጉ። ወንደሰን ብዙ ጊዜ ጋብዞሃል ይመስለኛል። ኦንላይን ገብቼ ምናምን ከሱ ጋር ብያወራል። አንድ ሳዳ የምትባል ልጅ አሁን አስገባዋለሁኝ ብለህ አንተንና እየጠበቅንህ ነበረ። ወንደሰን አታዳምጪም እና ግን ልትገባ አልቻልክም። የሚያገናኝ ምራበል እያልክ እየተናገርክ ነበር። አሁን ኦርቶዶክስ ማን ያዳነህ? አንተን ማን ያዳነህ? ርዕስ ግን አቀይሩ። ያዳነህ ማን ነው? ወንድነት ወንዳለም ሄሎ ወንዴ ሰላም ነው? ሄሎ አንድ ጥያቄ ክርስቲያን ካለ ድምፁን ከፍ አድርጎ ያናግረኝ። ክርስቲያን አለ? ሄሎ ይሰማችኋል? እሱ የኔ ጥያቄ ይሰማል። የኔ ጥያቄ ነበር። እሺ ጥያቄ ምንድን ነው? እንትን ወደ ራጋ መሄድ እንዴት ይታያል በሻሪያው ላይ? ራጋ ምንድን ነው? ራጋ ማለት አሁን አንድ ሰው ከገደለ በኋላ በሽምግልና ተብሎ በዘራችሁ እንደዚህ እንዳይመጣባችሁ ምናምን ነገር የሚባለው ነገር ምንድነው? ራጋ የሚሉት ምንድነው? ምንድነው? በዘረጋ እምነት ሰው ነው ግን አሁን ለምሳሌ አንድ ሰው ወይ ሰው ከፈነከተ ወይ የሽምግልና ስርዓት ነው ይላል። ከአላህ ውጭ ሌላ አካል የሚጠሩና የሚለመኑ ወይንም ደግሞ እነዚያ ነገራትን የማከናወን አቅም አላቸው ተብሎ የሚታመን ከሆነ እንደዛ መሆን የለበትም። ለማስታረቅ ከሆነ በሰዎች አማካኝነት ሽማግሌዎች ከሆኑ እርቅ ለመፍጠር በተጣሉ ሰዎች መካከል ከሆነ ችግር የለም። ጥያቄያቸውን በግልጽ እንትን ግለጹ ስትጠይቁ። እሺ ክርስቲያን ካለ ጥያቄ ያለው መግባት ይችላል። ማንኛውም ስለ እስልምና ጥያቄ ያለው ካለ ገብቶ ይጠይቅ። እሺ ክርስቲያን ካለ 3 ቁጥርን ይጻፍና አስገባዋቸው። እሺ የአሁኑ ጥቅስ ስላልገባኝ ነው። የመልከ ጼዴቅ እስኪ ድጋሚ እንየው እናስረዳይ በደምብ። እሺ እናትና አባት የትውልድ ቁጥር የለትም ይላል። አዎ የለትም ይላል። እሺ እናትና አባት የሌለው ለዘመኑ ጥንት ለዘመኑ ፍጻሜ የሌለው ምንድን ነው?
ከእግዚአብሔር ልጅ ተመሰለ ይላል ደግሞ ታች ላይ እንመጣለን ወደሱ ችግር የለም። እናትና አባት የሉትም ይለና እናትና አባት አሉት የሉትም ሰውዬው አይ ስለ ሰውዬው አላውቅም ያን ያክል ማወቅ አንተ እያየኸው እኮ ነው። እናትና አባት የሉትም ማለት እናትና የሚያመሳስለው ነገር አለ። አይ እዛው ላይ ዝቅ ብሎ የሚያመሳስላቸው ነገር እንዳለ ተናግሯል። እግዚአብሔር ልጅ ተመሰለ ክርስቶስ በሱ ይመሰላል። እንደው ክርስቶስ በዚያ በሰው ይመሰላል በእግዚአብሔር እስኪ እናነ ያ በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። ለዘላለም የሚለው ቃል እናትን ባህሪ ያይዝም ወይ ስትል ነበር። እንደውም አይደለ ለዘላለም ብቻ ሳይሆን ከዘላለም እስከ ዘላለም ነው እኔ ያልኩት። እሱም ከዘላለም ነው። ምክንያቱም ያው ለዘመኑ ጥንት የለውም ለህይወቱም ፍጻሜ የለውም ማለት። ስለዚህ እርሱ ለስከመቼ ይሆናል? ለዘላለም ይኖራል። እሱ እናትም አባት ግን ከዘላለም እስከ ዘላለም እኖራለሁ ነው ያለው። ወደሱ እንመጣለን። ችግር የለውም። አንዴ አባትና እናት የለውም ማለት ኢየሱስ ክርስቶስ እናት አለው የለውም? ነው ወዳድራቸው በሰውነቱ እናት አለው። በጣም ጥሩ። ወደ አምላክነቱ እንመጣለን። እሺ የትውልድ ቁጥር የሉትም ማለት ኢየሱስ ክርስቶስ የትውልድ ቁጥር እንዳለው ተቀምጧል አልተቀመጠም መጽሐፍ ቅዱስ ላይ? እሺ የአብርሃም ዘርን ይዟል ይላል። በጣም ጥሩ። የትውልድ ቁጥር አለው። ይሄ ግን እናትም የለውም አባትም የለም የትውልድ ቁጥርም የሉትም። ማን በለጠ በዚህ? እና በለጠ ማለት በሰውነት እሺ ይበልጣል። ችግር የለውም በሰውነት በሰውነት ይበልጣል። ለዘመኑ ጥንት ለህይወቱም ፍጻሜ የለውም። ዮሐንስም ይበልጣል በሰውነት በእድሜ ከሆነ ስለ እድሜ አይደለም። ዮሐንስን ከዚህ ጋር ልታወዳድረው ስለራሱ አትችልም። ዮሐንስን ልታወዳድር ፈልገህ ነው? እናትና አባት ያሉት አይደለም። እሺ ቀጥል። ስለዚህ ክርስቶስን ይበልጣል ይህ አካል። ለዘመኑ ጥንት ለህይወቱ ፍጻሜ የለውም ማለት ለዘመኑ ጥንት የለውም ማለት ነው። ለዘመኑ ጥንት አይዱን ጥንት ማለት ድሮ ማለት ነው። እንግዲህ ማለት ጥንት ማለት እየቆየ ከዚህ ዘመን ጀምሮ ነው ተብሎ የማይገለጽ ነው። ምክንያቱም እዚህም ጋር ቀጥሎ ምን አለው? ፍጻሜ የሌለው ብሎ ገለጸው። አያረላ አንሳራ አድርጎ ማለት ነው። እስከዚህ ፍጻሜ ማለት ወደፊት ያለ ነገር አይደል? አዎ ፍጻሜ የለውም ተባለ። በቃ አያረላ። እሺ ከዚያ በኋላ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ነዋሪ እንደሆነም ገለጸው። ለዘላለም ካህን ሆኖ ይኖራል ነው። ስለዚህ ይህ አካል እዚህ በተገለጸው መሰረት ክርስቶስን ይበልጣል አይበልጥም? ጭራሽ አይበልጥም። ከዘላለም በሚለው ጭራሽ ምክንያቱም ክርስቶስ ከዘላለም ጀምሮ ነበር። ክርስቶስ ከዚህ የሚሻልበትን አሳየን እስኪ ማስረጃ። አይደለም አንተ እኮ እያወዳደርክ ያለው አሁን የዚህ ሰው ጻድቅ ሰውና የኢየሱስ ክርስቶስን ሰውነት ነው እያነጻጸርክ ያለው። የኢየሱስ ክርስቶስን አምላክነት አይደለም። ስለ አምላክነቱ እንመጣለን። አባትና እናት የምትለው መቼም የአምላክ እናትና አባቱ እሺ ይሁን አባት የለውም እንዳትል ደግሞ የባህር አባት አለው። ስለ አምላክነቱ እናወራለን። ስለ ሰውነቱ ስለ ኢየሱስ እያወራን ነው። ኢየሱስን ባጭሩ በሰውነቱ ይበልጣል አይበልጣውም? ይሄ እሺ በሰውነቱ ከሆነማ አይደለም ይሄ እንደዚህ ብሎ የተጻፈው ቀርቶ ዮሐንስን በ6 ወር ይበልጣል። በአመታት አይደለም ዮሐንስን ይበልጣል ኢየሱስ ክርስቶስ። ምክንያቱም ዮሐንስ እናትና አባት አለው። ዮሐንስ ይበልጣል አይበልጥም? ዮሐንስ ይበልጣል አይበልጥም? ማንን ይበልጣል? በእድሜ አይደለም የጠየቅኩህ፣ በእድሜ ሳይሆን የጠየቅኩህ ኢየሱስ ክርስቶስ እናትና አባት አለ የለውም? የባህሪ አባት አለው። ስለ እናት ስለ ስጋው እየጠየቅኩህ ነው። እባክህ የባህሪ አባት አለው። ባህሪ አባት እንዳለ አባት የለውም። እሺ ኢየሱስ ክርስቶስ የባህሪ አባት አለ ይብላል? እሺ ለዛ አባቴ ብሎታል። አንድያ ልጁን እንደላከ ተናግሯል። አንድ ልጅ እንደላከ ተናግሯል። የባህሪ አባት አለኝ ብሏል ወይ ኢየሱስ ክርስቶስ? እንደዛ የሚል አላየሁም። የባህሪ አባት አለኝ የሚል ሳይሆን አንድያ ልጁን እንደላከ የሚናገርበት
የባህሪ ልጅ የሚባል ነገር የለውም። ኢየሱስ ክርስቶስ የባህሪ አባት የባህሪ ልጅ ይባላል። ስለዚህ ይህ አካል እዚህ የተገለጸው አለ አንተ እኮ ማለት አይደለም። ክርስቶስ ራሱ ስላልተናገረ የለም ማለት አይደለም። እኔ ስላላየው ነው እንጂ እሺ፣ ሌላ የተናገረ ቢሆን አምጣ፣ ችግር የለውም። ኢየሱስ ክርስቶስ ለእግዚአብሔር የባህሪ ልጁ ነው ያለው ማለት ነው። እሺ፣ ችግር የለውም። መጀመሪያ እሱን ያየሁበት ቦታ አለ፣ ችግር የለውም። የባህሪ ልጁን እንደላከ ከዛ በፊት ግን አንድያ ልጁን እንደላከ የሚናገርበት ቦታ አለ። አረ ሌላ ነፋሉ ከኢየሱስ ክርስቶስ በኩል አንድ ልጅ የተላኩ የእግዚአብሔር ልጆች፣ እግዚአብሔር ነፍ ልጆች እንዳሉት አታውቅም? እኔም ልጁ ነኝ። ግን አይ ልጅ ሲባል የጸጋ ነው የባህሪ በሚለው ነው እንጂ እኛም ልጆች ነን። የለም እኮ እሱን እኮ አመንክ እኮ ቅድም። የለም የባህሪ ልጅ ፈልግሽ ካላስተጋባብኝ አንዴ እንትን ብዬ ልመለስ ይቻላል። የለም የባህሪ ልጅ እሺ፣ መንገደኛ መንገደኛው አሎ አሎ፣ መንገደኛው ሃሎ እሺ እሺ ጥያቄ አላችሁ? ገባችሁ? እሺ ገብተው ጥያቄ ከሌላችሁ አውርዳቸው። አድሚኖች አድሚኔ ጋዝት እሱ ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። እሱ አንድ ሰው ሻወር ቤት ገብቶ እና ራቁትን ውዱ ማድረግ ይችላል? ይችላል። ምንም ሳይለብስ ይችላል። ላኪን በላጩ አፍረት ገላውን የሚሸፍን ልብስ ለብሶ ውዱ ቢያደርግ ነው። ነገር ግን ይችላል። ሐራም ነው። እሺ ሹክራን። እሱ አፉ አሰላሙ አለይኩም። ሰላም። አንድ ጥያቄ ነበረኝ። እሺ የሆነች ጓደኛዬ እናት ናትና ማለቴ የሆነ እንትን ሲባል ሲር ተደርጎባት ነው ተብሎ ሲቀራበት ሲር ነገር ነው ተብሏል። ከዛ ያ ነገር የሚያስፈልግ በቃ የሆነ ወደ መጥፎ ነገር የሚመራት ሶላት ቀጥ አድርጋ ትሰግድ ነበር፣ አስተካክላ ትሰግድ ነበር። ያው ማበላሸት ጀመረች። ሰላም አለይኩም። አለይኩም ሰላም። እሱ ማናይ ናይቶ ሰላም ነው። ጋበስ የሆነች ክሬሽን ነበረችኝ። ምን ትላለች? ምንድን ናት? እሺ ጥያቄ አሁን በእኛ አካባቢ ላይ ማለት ነው። እሺ የኹሩጅ ሰዎች አሉና በአካባቢው ያለ ማህበረሰብ ሁሉ ኹሩጅ ይወጣል። እሺ እና ስለዚህ ነገር እስኪ ትንሽ ኢልሙ እንድሰጠን ነበር። እሺ ኹሩጅ ማለት ዳዕዋ ለማድረግ ስለመውጣት ለማለት ፈልጎ ነው። እንደማችን ዳዕዋ ለማድረግ መውጣት ይቻላል ወይስ አይቻልም ነው? ዳዕዋ ለመውጣት ይቻላል፣ ግን መስፈርቶች አሉት። በዛቻን መስፈርቶች አሉት። ምን ናቸው? የመጀመሪያው መስፈርት ምንድነው? እውቀት ነው። አንድ ሰው ወደ እስላም ሰዎችን ጥሪ ያደርጋለሁ ካለ እውቀት ሊኖረው ይገባል። እና
የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ዳዕዋ እንዳደርጉ ወጥተዋል፣ ኹሩጅ ወጥተዋል። ይቻላል፣ ግን መስፈርቶች አሉት ነው። بعث رسول الله صلى الله عليه وسلم معاذ إلى اليمن فقال له يا معاذ إنك تأتي قوما من أهل الكتاب فليكن أول ما تدعوهم إليه أن يشهدوا أن لا إله إلا الله وأني رسول الله فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم 5 صلوات في اليوم والليلة فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم الزكاة تؤخذ من أغنيائهم فترد إلى فقرائهم فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم الصوم ثم الحج من استطاع إليه سبيلا. እና ይህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን ወደ የመን እንዲወጣ ለዳዕዋ ልከውታል። ኹሩጅ ግን መስፈርቶች አሉት። ሰሃቦች የእውቀት ባለቤቶች ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም መስክረውላቸዋል። አንደኛው እሱ ነው። ሁለተኛ ጊዜ ገደብ አልገደቡም። ነብዩ ሰለላሁ ዐለይሂ ወሰለም 3 ቀን፣ 7 ቀን፣ ወር፣ 4 ዓመት ምናምን እያሉ እንዲገደብን አልገደቡም። ዳዕዋ ዒባዳ እስከሆነ ድረስ ከአላህ ሱብሓነሁ ወተዓላ ዘንድ የታዘዝንበት የዛኔ እኛ በራሳችን በዚህ ጊዜ ካልሆነ 3 ቀን ካልሆነ ምናምን ብሎ በራሱ ሰውየው እንዲህ ገደቦችን ማድረጉ አስፈላጊ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አልገደቡትም። ያ ዛሬ ላይ ግን እየተደረጉ ያሉ የኹሩጅ መንገዶች እስከተባለ ጀማዓ ተብሊግ የሚያደርጓቸው هذا مخالف لما كان عليه النبي صلى الله عليه وسلم واصحابه ለምን ከተባለ ተወከለ ጀማዓ ተብሊግ ዛሬ አንድን ሰው ከሽሻ ቤት ከጫት ቤት ምናምን ተወበት ይሉታል። ማሻአላህ ጥሩ። ችግሩ ምንድነው? ነገ ዳዕዋ ውጣ ይሉታል። ኹሩጅ ምን ነበር ሊያደርገው የሚገባው ከተባለ ና ተማር ስለ ዲንህ። ከዛ በኋላ ከቀረ ከተማረ በኋላ ይወጣል ዳዕዋ ለማስተማር ይደርሳል። ችግር የለም። ዛሬ ተውበት እንዳደረገ ካደረጉት በኋላ ከጫት ከሽሻ ቤት ይተዋል። ማሻአላህ ጀለብዬ ይለብሳል ምናምን። ነገ ና ዳዕዋ ውጣ አድርግ፣ ከህዝብ ፊት ቁምና ዳዕዋ አድርግ። ያ اخي الجاهل إذا قام يدعو إلى الله سبحانه وتعالى فما يفسده أكثر مما يصلحه. የእውቀት ባለቤት ካልሆነ በስተቀር እውቀት ሳይኖራቸው ሰዎች ስለ ዲን እንናገራለን ካሉ ከሚያሳምሩት ይልቅ የሚያበላሹት በጣም ይበዛል። ነገር ግን ይህ ሰው እዛው ለሚገኙ ጓደኞችስ ለምሳሌ ሌላ ቃሚ ጓደኛ አጫሽ ጓደኛ ካለው ያንን በቃ ዳዕዋ አያድርግ ማለት ነው። ይሄድ ይችላል፣ ያደርጋሉ አቅሙ። አየህ ሌሎችን በዚህ መንገድ ላይ ያሉ ሰዎች ካሉ እነዚህ ልጆች ወደ ኢስላም ወደ ዲናቸው እንዲመለሱ ይሄን ችግር የለውም። ቁመው ግን መድረክ ይዘው ዳዕዋ እናደርጋለን እናስተምራለን ማለት የእውቀት ባለቤት መሆን ይጠይቃል። ምክንያቱም የዛኔ በፊትህ ላይ የክህደት ባለቤቶች የቢድዓ ባለቤቶች እንዲህ በርካታ እንዲህ አይነት ይመጡብሃል። ጥያቄ ይጠይቁሃል። በሚጠይቁህ ጊዜ ከቁርአንና ከሐዲስ የምትመልስበት እውቀትን ሊኖርህ ይገባል። ገብቶሃል አይደል? ያ ነው እና እንዲቀሩ ነው መጀመሪያ መከር ያለበት። قل هذه سبيلي أدعو إلى الله على بصيرة أي على علم من الكتاب والسنة. በእውቀት መሰረት ካልሆነ በስተቀር ያለ እውቀት ሰዎችን ዳዕዋ እናደርጋለን ማለት ይሄ ተገቢ አይደለም። ይሄ እሺ وهذا ما أفتى به العلماء الشيخ عبد العزيز بن باز وابن عثيمين والشيخ الألباني والشيخ صالح الفوزان كلهم تكلموا في جماعة التبليغ وأنهم على غير طريقة السلف. ايش هي المسألة؟ ሌላ ጥያቄ ያለው ሰው አለ? ሁሱኔ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? እንትን ቁርአን ላይ ማለት ነው ፈጠርን ወደኛ እንመልሳቸዋለን እንቀሰቅሳቸዋለን ምን የሚለው እንትን ቃል እሺ ወይ ፊደል ነው የሚባለው እሱና ሌላ ደግሞ ከአባ መቼ ነው የተገነባው? ለመጀመሪያ ጊዜ ማለት ነው። እሺ ፈጠር የሚለው አላህ Subhanahu Wa Ta'ala ለምንድነው ነው? ብዙ ሰው የሚመስላቸው እዚህ ቦታ ላይ አላህ Subhanahu Wa Ta'ala ብዚት ያለ ይመስላቸዋል። ይሄ ስህተት ነው። አላህ Subhanahu Wa Ta'ala እርሱ ብዚት እንደሌለው ቃል በቃል በቁርአን ላይ ተናግሯል። በቁርአን ላይ ተናግሯል። እርሱ ስንት ነኝ ብሏል? አንድ ብቻ ነኝ ብሏል። ቁል ሁወ አላሁ አሐድ በል እኔ አላህ አንድ ብቻ ነኝ አለ። እርሱ በማንነቱም በምንነቱም አንድ ብቻ ነው። ወታቻለ ነው። እርሱ አንድ ብቻ ነው። ይሄ ነው በአስማኢሂ ወሲፋቲሂ በስሙም በባህሪያቶችም እርሱ አንድ ብቻ ነው። ለእርሱ በፍጹም አጋር እንደሌለው ብዙ ቦታ ላይ ተናግሯል።
ታዲያ እኛ እያለ የሚናገር አላህ ሱብሓነሁ ወተዓላ ለምንድን ነው ከተባለ ቁርአን እንደ አረበኛ ቋንቋ እንደመውረዱ መጠን በአረበኛ ቋንቋ አነጋገር እኛ የሚለው ለምን ዓላማ ይውላል የሚለውን ማወቅ አለብን። እኛ የሚለው እንደ አረበኛ ቋንቋ ለሁለት ዓላማ ይውላል። አንደኛ የብዜትኛነት፣ ሁለተኛ የግነትኛነት። የብዜትኛነት ማለት የመጀመሪያው ለምሳሌ ብዙ አካሎች ሆነው አንድን ስራ ሰርተው ከሆነ ከመካከላቸው አንዳቸው ያን ስራ በሚያቀርብ ጊዜ እኛ የሰራነው ስራ ብሎ የሚናገረው ማለት ነው። ለምሳሌ 10 ተማሪዎች ከክላስ አሳይመንት ስሩ ተባሉ። ሰርተው መጡ። ልክ ሊያቀርቡ ሲሉ አንደኛው ሲወጣ ምን ይላል? እኔ የሰራሁት አሳይመንት አለ አይደል? እኛ የሰራነው አሳይመንት ይላል ብቻውን ሆኖ ማለት ነው። ይህ የብዜትኛነት ይባላል። ብዙ አካሎች ሆነው አንድን ስራ ሰርተው ከእነርሱ መካከል አንደኛው ሁሉንም ወክሎ ወጥቶ ሲናገር እኛ ብሎ የሚገልጽበት ይህ የብዜትኛነት ይባላል። ሁለተኛ ደግሞ የግነትኛነት የሚባለው ነው። ይህ ማለት ደግሞ አንድ አካል ብቻውን ሆኖ ገናና ስራዎችን ታላላቅ ስራዎችን ሰርቶ ክብሩንና ልቅናውን ለመግለጽ እኛ የሰራነው ስራ ብሎ የሚናገረው። ይህን መንግስታቶች ብዙ ጊዜ ይጠቀሙበታል። ነብራቸዋል። ለምሳሌ በቁርአን ላይ ለሌላ አካሎች ይሄን የተጠቀማሉ ወይ ብቻቸውን ሆነው? አው ነፋሉ። ለምሳሌ ንጉስ ሰለሞን ሱለይማን አለይሂ ሰላም ንጉስ ነው አይደል? እርሱ ስለራሱ ሲናገር እኛ እያለ ነው የሚናገረው። ብዙ ሆኖ ነው ወይ? አይደለም፣ ብቻውን ነው። በሱራ ነምል ላይ ታገኛላችሁ። ምን ይላል? وقال الحمد لله الذي وعلمنا منطق الطير ይላል። ተስተማርን አምላክ አላህ አስተማረኝ ሳይሆን የሚለው አስተማረን እያለ ይገልጻል። ራሱን በብዜት ነው እያለ አሁን በገለሻት ቃል መሰረት ይገልጻቸዋል። ኸድር ከሙሳ ጋር የነበረው ሱረቱል ከህፍ ላይ ታሪኩን ታውቃላችሁ። ፈኸሺና አይርሂቀሁማ እያለ ይናገራል። ፈኸሺቱ ፈራሁን ሳይሆን ፈራን እያለ ራሱን በብዜት ይገልጻል። ፊርዓውን ከንጉሶች መካከል አንድ ንጉስ ነው አይደል? በሱረቱ ሹዓራ ላይ ምን ይላል? አለም ኑረቢከ ፊና ወለቢስተ ፊና ሚን ዑምሪከ ሲኒን እኛ እያለ ይገልጻል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ደግሞ የንጉሶች ንጉስ የሆነ ሁሉን ነገር ያስገኘ እነዚህ ገና ፈጥሮ ያስገኘ የሆነ አምላክ እኛ ቢል የሚደንቅ ነገር አይደለም። ገብታችኋል? ስለዚህ አላህ እኛ የሚለው በምኑ ላይ ነው ከተባለ በስራዎቹ ነው፣ በጸጋዎቹ ላይና በስራዎቹ ላይ ነው። ልብ በሉ። በማንነቱ ላይ እኛ ይላል ወይ? ላ አይልም፣ በፍጹም። ገብታችኋል? እኛ አይልም በማንነቱ ላይ። በስራዎቹ ግን እና በጸጋዎቹ በሁለቱ ላይ እኛ የሚለው በእነዚህ ላይ ነው። የነዚህ ታላላቅ ጸጋዎች ባለቤት እርሱ መሆኑ የነዚህ ታላላቅ ስራዎች ባለቤት እርሱ መሆኑን ሊገልጽ ዘንድ ተቻለ አይደል? ያ ነገር ግን በማንነቱ ላይ ከተባለ አምላክ አላህ Subhanahu Wa Ta'ala እኔ ነው የሚለው። የሚገርማችሁ ለምሳሌ ማስረጃ ልስጣችሁ። በቁርአን ላይ ምን ይላል? ሱረት ጣሃ ላይ ምዕራፍ 20 ቁጥር 14 ላይ ምን ይላል? ኢነኒ አነ አላህ አለ። ስለ ራሱ ስለ ማንነቱ ሊነግረን ሲፈልግ እኔ አላህ ነኝ አለ። ላኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም አለ። እኛ አላህ ነን አይልም፣ ምክንያቱም ብቸኛ ነው እርሱ። እኔ ነው የሚለው ከእኛ በስተቀር ሌላ አምላክ የለም አይልም። ስለ አምላክነቱ ሲናገር እኔ እያለ ነው የሚናገረው። ኢነኒ አነ አላህ ላኢላሃ ኢላ አነ ፈዕቡድኒ፣ እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔንም ብቻ ተገዛኝ አለ። ወኢያየ ፈርሃቡን ይላል ሱረቱል በቀራ ላይ። እኔን ብቻ ፍሩኝ አለ። ወኢያየ ፈተቁን ይላል እዛው ላይ እኔ ተጠንቀቁኝ እያለ ይናገራል። በሱራ ያሲን ላይ ስለራሱ ሲናገር አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን፣ እናንተ የአዳም ልጆች ሆይ ሰይጣንን አትገዙ ብዬ ቃል ኪዳን አላስኩባችሁም ነበር ይላል። ኢነሁ ለኩም ዐዱውን ሙቢን፣ እርሱ ለእናንተ ግልጽ ጠላት ነው አላልኳችሁም ነበር ካለ በኋላ ምን አለ? ወአን ዕቡዱኒ፣ እኔም ብቻ ተገዙኝ አላልኳችሁም ነበር? ሀዛ ሲራጡን ሙስተቂም፣ ይህ ነው ቀጥተኛ መንገድ እያለ ይናገራል። ገብተሻለት? ሄሎ